አንተ እግዚአብሔርን ትወደዋለህ ወይ? እኔ እግዚአብሔርን እወደዋለሁ ወይ? አንቺ እግዚአብሔርን ትወጂዋለሽ ወይ ለሚለው መልሱ እኛ ለእግዚአብሔር ራሳችንን አሳልፈን ሰጥተናል ወይ ነው ጥያቄ። እግዚአብሔር የሚሰጣችሁን ነገር ሁሉ የሚሰጣችሁበት ዓላማ ማወቅ አለባችሁ። እግዚአብሔር በእኛ ያለውን ዓላማ፣ በእኛ ያለውን ፍቃድ፣ በእኛ ያሰበውን ነገር እንዲፈጽም ከሚያሳውቁን ነገሮች አንዱ አልኳችሁ ቅዱሳት መጻሕፍት ናቸው። በክርስቶስ ኢየሱስ ተሰርቶ ያለቀውን ስራ ተፈጸመ ብሎ የተፈጸመውን የጨረሰውን ነገር አታውቀውም ማለት ክርስቶስ ከፍሎልህ፣ ክርስቶስ ጨርሶልህ፣ ክርስቶስ ሰርቶልህ ሳለ ግን አንተ በዚህ ውስጥ ላትኖር ትችላለህ። በክርስቶስ ተሰርቶ ያለውን ባለማወቅ ምክንያት የሚገባህን ነገር የሚገባሽን ነገር ሳትጠቀሚ ልትኖሪ ትችያለሽ። የክርስትና ፋውንዴሽኑ ወይም ደግሞ የቆምንበት መሰረት ወደ ጌታ የመጣን ሰዎች ፍቅር ነው የሚል ነገር አስተምሬያለሁ። ሃሌሉያ! ምንም ነገር መሰረት አለው። ምንም ነገር ፋውንዴሽን አለው። ፋውንዴሽን የሌለው ነገር ሁሉ ፈራሽ ነው፣ ጊዜያዊ ነው፣ በስባሽ ነው። መሰረት ያለው ነገር ሁሉ ደግሞ ዘላቂ ነው። ሃሌሉያ! የኔ ክርስትና የጀመረው እኔ እሱን ከመውደድ ሳይሆን እሱ እኔን ከመውደዱ ነው። የመጀመሪያው የእግዚአብሔር ፍቅር መገለጫው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል እንደሚናገር እግዚአብሔር ዓለምን ስለወደደ አንድያ ልጁ ምን አለ? ስለዚህ ልጁን በመስጠት ገለጠልኝ ማለት ነው። ሃሌሉያ! የሚሰበር ፍቅር አይደለም፣ የሚበላሽ ፍቅር አይደለም። ሃሌሉያ! እግዚአብሔርን የሚወድ ሰው እግዚአብሔርን እወደዋለሁ የሚል ሰው ማውራት አይጠበቅበትም። መውደዱን በተግባር ያሳያል። ሃሌሉያ! የእግዚአብሔር ፍቅር በተግባር ነው የተገለጠው። እኛም እግዚአብሔርን የምንወድ ሰዎች ሕይወታችንን፣ እንቅስቃሴያችንን፣ ንግግራችንን፣ ተግባራችንን አይቶ ሰው እግዚአብሔርን ይወዳል አይወድም የሚለው ማወቅ በቀላሉ ምን ይላል? ስለዚህ እግዚአብሔርን እወደዋለሁ አልወደውም የሚለው መስፈርቱ አንተ ጋር ነው ያለው። እግዚአብሔር ስለወደደ ምን አደረገ? አንድያ ልጁን ምን አለ? ራሱን ሰጥ አይደለ? አንተ እግዚአብሔርን ትወደዋለህ ወይ? እኔ እግዚአብሔርን እወደዋለሁ ወይ? አንቺ እግዚአብሔርን ትወጂዋለሽ ወይ ለሚለው መልሱ እኛ ለእግዚአብሔር ራሳችንን አሳልፈን ሰጥተናል ወይ ነው ጥያቄው። ሃሌሉያ! ለዚህ ነው ክርስቶስ ለተከታዮቹ ያስቀመጠው የኔ ሊሆን የሚወድ አለ። የመጀመሪያ ዲግሪ ኑሮ አይደለም ያለው። አሜን ነው ወይ? ቁመት ሜትር ከ90 አይደለም ያለው። የኦሮሞ፣ የአማራ፣ የጉራጌ፣ የስልጤ፣ የሃዲያ፣ የከምባታ አይደለም ብሎ ያስቀመጠው የኔ ሊሆን የሚወድ አለና ሃሌሉያ! ያስቀመጠው መስፈርት እንደሱ አይደለም። ሃሌሉያ! የኔ ሊሆን የሚወድ አለ ራሱን ይካድ። ራሱን ምን ይበል? ምን ይበል? እኔ ከዚህ ቀን ጀምሮ እኔ አይደለሁም እኮ አይደለም፣ ራስን መካድ። ሃሌሉያ! ከእኔነት ወጥቶ እሱ በእኔ የሚል አኗኗር ዘይቤ ማለት ነው። ሃሌሉያ! እንደ እግዚአብሔር ያለ ማንም የኔ ሊሆን የሚወድ አለ። የመጀመሪያ ዲግሪ ማስተር ሲኑረው የእንትን ቋንቋ ይናገር፣ እንግሊዘኛ በደንብ ይቻል፣ ቀይ ይሁን ጥቁር ይሁን ነጭ ይሁን አፍሪካዊ ይሁን አውሮፓዊ ይሁን አረብ ሀገር ያለ ሰው ብቻ መስፈርቱ የኔ ሊሆን የሚወድ አለ ራሱን ይካድ። ቀጥሎስ መስቀሉን ተሸክሞ ምን ይበለኛል? ይከተለኛል። ጢሞቴዎስ መጽሐፍ ነው ምን ሄደው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እናወጣለን። ስለ ክርስቶስ አካል ስለተፈጠርንበት ዓላማ ወደዚህ ምድር የመጣንበትን ዓላማና አጀንዳ እያየን መተናል። ሃሌሉያ! እንግዲህ ይህን ትምህርት ሲጀምር the greatest tragedy ወይም በህይወት ትልቁ ኪሳራና ውድቀት በሰው ልጅ ህይወት ውስጥ የሥጋዊ ሞት ሳይሆን ያለ ዓላማ መኖር ነው ብዬ ነግሬያቸዋለሁ። ዓላማ የሌለው ሰው የሞተ ሰው ነው። ሃሌሉያ! ሰው መኖር ያለበት ምኑን ለማድረግ ነው?
ዓላማውን ለመፈጸም ነው። ሃሌሉያ። ለምሳሌ እግዚአብሔር እኔን የእግዚአብሔር ሰው ሲያደርገኝ ኃይል ሰጥቶኛል። የምን ኃይል ሰጥቶኛል? አጋንንትን የማውጣት በሽተኛን የመፈወስ። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። እንዲሁም በሽተኛን የመፈወስ፣ ትንቢት የመናገር፣ የእግዚአብሔርን ቃል የማስተማር ሰጥቶኛል። ይሄንን የሰጠኝ ዓላማውን አውቀዋለሁ። ሃሌሉያ። ለምን እንደሰጠኝ አውቃለሁ። ሃሌሉያ። እግዚአብሔር የሚሰጣችሁን ነገር ሁሉ የሚሰጣችሁበት ዓላማ ማወቅ አለባችሁ። ሃሌሉያ። ለምሳሌ እግዚአብሔር ለአንዳንድ ሰው በገንዘብ ይባርከዋል። ሃሌሉያ። ለአንዳንድ ሰው ስልጣን ይሰጠዋል። ለአንዳንድ ሰው ደግሞ ዕውቀት ይሰጠዋል። ለአንዳንድ ሰው ደግሞ የእግዚአብሔርን ሥራ እንዲሰራ የእግዚአብሔርን ጸጋ ምን ይለዋል? ይሰጠዋል። የተሰጠበትን ዓላማና አጀንዳ ጠንቅቆ ያወቀ ሰው እሱ የተሳካለት ሰው ነው። ሃሌሉያ። እንደ እግዚአብሔር ያለ ማንም፣ ክብር ለኢየሱስ ይሁን፣ እንደ እግዚአብሔር ያለ ማንም። ለዚህ ነው እግዚአብሔር በእኛ ያለውን ዓላማ፣ በእኛ ያለውን ፍቃድ፣ በእኛ ያሰበውን ነገር እንዲፈጽም ከሚያሳውቁን ነገሮች አንዱ አልኳችሁ ቅዱሳት መጻሕፍት ናቸው። ሃሌሉያ። የአዲስ ኪዳን ሕይወት በክርስቶስ ተሰርቶ ያለቀ ሕይወት ነው። ሃሌሉያ አሜን ነው ወይ? እንደ እግዚአብሔር ያለ ማንም። ያንን ሕይወት የምትኖረው ግን ስታውቀው ነው። ከረጅም ዘመን በፊት ኢቢኤስ ላይ አንድ ዘፋኝ ከሆነ ክልል የመጣ ዘፋኝ ተጋብዞ ቀረበ። ክብር ለኢየሱስ ይሁን። እና ምን አለ? ውጭ ሀገር ሄደን አለ አልጋው፣ ክብር ለኢየሱስ ይሁን፣ ከግድግዳ ውስጥ በፕሬስ ነው የሚወጣው አለ። ሃሌሉያ። ሰውየው ደግሞ ክልሉን መጥቀስ ያልፈለኩት ወይ አንተ ሀገር ነው ወይ አንቺ ሀገር ነው። ሃሌሉያ። ስለዚህ በሱ እንዳትበሳጭብኝ ነው። ሃሌሉያ። ኢትዮጵያ ውስጥ ግን ያለ ታዋቂ ዘፋኝ ነው። ውጭ ሀገር ሄደ ለዘፈን ስራ ማለት ነው። እና ሆቴሉ ፕሬስ ስታረጉት ነው ምንም ያወጣው አልጋውን አውጥቶ የሚሰጣችሁ። እና ጅሬ ስለማያውቀው አልጋ ያለው ሆቴሉ እሱ መሬት ላይ ተኝቶ አደረ። እውነተኛ ታሪክ ኢንተርቪው ነው። ዘፋኙ ነው ራሱ ይሄን የተናገረው ለኢቢኤስ ጋዜጠኛ። ሃሌሉያ። ስለሌለ ነው። ምን ስለሌለው? ዕውቀት ስለሌለው። አየ አልጋ ምድራዊ እንኳን አልጋ ያለበት ቤት ሲሚንቶ ላይ ትተኛለህ። ምን ከሌለ? ዕውቀት ከሌለ። ክብር ለኢየሱስ ይሁን። አግኝታችሁኛል? በክርስቶስ ኢየሱስ ተሰርቶ ያለቀውን ስራ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ተፈጸመ ብሎ የተፈጸመውን የጨረሰውን ነገር አታውቀውም ማለት ክርስቶስ ከፍሎልህ፣ ክርስቶስ ጨርሶልህ፣ ክርስቶስ ሰርቶልህ ሳለ ግን አንተ በዚህ ውስጥ ላትኖር ትችላለህ። ልክ ሰውየው አልጋው ኖሮት ክፍሉ ባለማወቁ መሬት ላይ ሲሚንቶ ተኝቶ እንዳደረ አንተም በክርስቶስ ተሰርቶ ያለውን ባለማወቅ ምክንያት የሚገባህን ነገር የሚገባሽን ነገር ሳትጠቀሚ ልትኖሪ ትችያለሽ። የዘንድሮ የቤተ ክርስቲያን ችግር ይሄ ነው። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም። ታዲያ ለዚህ መፍትሄው ምንድን ነው? ጳውሎስ ለመንፈሳዊ ልጁ ጢሞቴዎስ ከመከረው፣ ካስተማረው፣ ከጻፈለት ደብዳቤ መልእክት አድርጎ ከጻፈው ነገር ስንነሳ በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል እንደሚናገር መጽሐፍ ቅዱስ ያዛችሁ መጽሐፍ ቅዱሶችን አውጡ። ለዚህ መፍትሄ ብሎ የሚያስቀምጠው ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ቀጥሎ ለማን ይላል? ለማስተማር። የቅዱሳት መጽሐፍት ዓላማ ምንድነው ስትሉ ምን ለማድረግ? ለማስተማር። መጽሐፍ ቅዱስ የተጻፈበት ዓላማና አጀንዳ
እንድትማሩት ነው። ከተማራችሁት ምን ትሉታላችሁ? ታውቁታላችሁ። ካወቃችሁት ምን ትሉታላችሁ? ትኖሩታላችሁ። አልሰማችሁኝ? ሃሌሉያ! ለእግዚአብሔር ያለ ማንም ሃሌሉያ። የመጀመሪያው ለምን አለ? ለማስተማር። ቀጥሎስ ለመገሰጽ። ምን ለማስተማር? ቀጥሎስ ምን ለማድረግ? ለመገሰጽ። የእግዚአብሔር ቃል ያልገሰጸው አማኝ አይደለም። አየ በቤተ ክርስቲያን የምናስተምር አገልጋዮች ተግሳጽን፣ ምክርን፣ ትምህርትን ካላወቀው ልትበሳጭ ትችላለህ። አለማወቅ አንተን ዋጋ እያስከፈለ አለማወቅ በህይወት ሊመጡ የማይገቡ ኪሳራዎችን እንደሚያመጣበት ስለማታውቅ። ሃሌሉያ! ስለዚህ ተግሳጽ ጠልቷል ትውልዱ። የሚፈልገው ምንድነው? ዝም ብለህ እንድትክበው። ይሆንልሃል፣ ትጨብጣለህ፣ ትነዳለህ፣ ትይዛለህ፣ ከፍ ትላለህ፣ እንደዛና እንደዛ ይሆንልሃል። እመነኝ፣ እግዚአብሔር እንደዛ ብቻ አይልም። ተግሳጽ ምንድነው የሚያደርግ? ዲሲፕሊን እኮ ነው የሚያደርግ፣ ስርዓት እኮ ነው የሚያስይዝ። ግን ተግሳጹ እንደማን መሆን አለበት? እንደ እግዚአብሔር ቃል መሆን አለበት። ትምህርቱ እንደማን መሆን አለበት? ቀጥሎስ ለማቅናት። ምን ለማድረግ? ለማቅናት። አየህ፣ ያልተማረ ያልተገሰጸ ያልቀና ቀጥሎስ በጽድቅ መንገድም ለመምከር ይጠቅማል። ሃሌሉያ! የቅዱሳት መጻሕፍት ዓላማ ሊገባን ይገባል። አሁን ያለውን ይሄ ቤተ ክርስቲያንን የማይመስል ቤተ ክርስቲያን፣ አማኞችን የማይመስል አማኝ የምታይበት ምክንያት የቅዱሳት መጻሕፍት ቫልዩ በቤተ ክርስቲያን ውስጥ ያለ ማግኘት ነው። ሃሌሉያ! ይሄ ትርጉም ደግሞ እንዴት ብሎ ያስቀምጠዋል? እዩት። የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ። የማን ሰው? የእግዚአብሔር ሰው። ለምንና ለምን? ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ። የማን መንፈስ? እግዚአብሔር መንፈስ ያለበት መጽሐፍት ሁሉ መጽሐፍ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ምን ይላል አለ? ይጠቅማል። ሃሌሉያ! ምን ይላል? ይጠቅማል። የእግዚአብሔርን ቃል ማወቅ ለእግዚአብሔር አይጠቅመው። የእግዚአብሔርን ቃል ማወቅ ለኛ ነው የሚጠቅመን። ሃሌሉያ! በእርግጥ ጳውሎስ እንዳለ ከእውቀት ከፍለን ነው የምናውቀው። እግዚአብሔር ታውቆ የሚያልቅ አምላክ አይደለም። እኔ 120 ዓመት ነው በዚህ ምድር ላይ እኖራለሁ ብዬ የማስበው። ሃሌሉያ! ደግሞ እኖራለሁ። ክብር ለኢየሱስ ይሁን። በ120 ዓመት እንኳን የእግዚአብሔርን ነገር አውቄ ያልጨርሰው። የእግዚአብሔርን ቃል አልተማራችሁም ማለት፣ የእግዚአብሔርን ቃል አላወቃችሁም ማለት፣ የእግዚአብሔርን ቃል ቅዱሳት መጻሕፍት ያለበት የቅዱስ መንፈስ ያለበትን ወይም ቅዱሳት መጻሕፍት የእግዚአብሔር መንፈስ ያለባቸው ናቸው ተብሎ እንደተጻፈ መንፈስ ያለበትን መጽሐፍ አላወቅም ማለት መንፈስ ባንተ ለመስራት ይቸገራል። የትኛው መንፈስ? ቅዱሱ መንፈስ። ምክንያቱም ቅዱሱ መንፈስ ባንተ ሲሰራ ያንተን ፍቃድ ይፈልጋል። እርኩሱ መንፈስ ሲሰራ ነው ባንተ ፍቃድህን የማይጠይቀው። ክብር ለኢየሱስ ይሁን። አሁን ያለ የሐሰተኛ ቤተክርስቲያንና አገልግሎት ትልቁ ችግር ምንድነው ካልከኝ፣ አገልጋዩ ጋር አይደለም፣ ሕዝቡ የእግዚአብሔርን ቃል አለማወቁ ነው። ቅዱሳት መጻሕፍትን አለማወቁ ነው። የእግዚአብሔርን ቃል አለማወቁ ነው። የሚፈልገው ነገር ከእግዚአብሔር ቃል አለመነሳቱ ነው። የሚለውጠው ነገር ከእግዚአብሔር ቃል አለመነሳቱ ነው። ሃሌሉያ ወገኖቼ፣ በጣም እርግጠኛ መሆን ያለባችሁ የእግዚአብሔርን ቃል ባወቃችሁ ቁጥር በሕይወታችሁ ለእግዚአብሔር ፍቃድና ሐሳብ እየተገዛችሁ ትመጣላችሁ። The more you know the word of God,
የእግዚአብሔርን ቃል ባወቃችሁ ቁጥር የዚህን ዓለም ሕይወትና ስርዓት እየናቃችሁ ትመጣላችሁ። የምትኖሩለትን አጀንዳ ታውቁታላችሁ። ለምን? ትልቁ ኪሳራ ያለ ዓላማ ምን ማለት ነው ብያችኋለሁ፣ መኖር። አንድ ሰው ለወታደርነት ሲመለመል አሰልጠኛ ሲገባ እንደሚሞት ያውቀዋል። ለመኖር የገባ ወታደር አታገኙ። ለመሞት ገብቶ ግን እግዚአብሔር እድሜውን ያኖረው የቀጠለለት ግን ብዙ ወታደር አሜን ነው ወይ? በተለይ እንደኛ አይነት አገር ውስጥ ወታደር ከሆን ሁሌ ጦርነት ስለማይጠፋ ከድሮ ጀምሮ ማለት ነው። ከድሮ አሁን አይደለም የምልህ። ኢትዮጵያው ላይ ወታደር ከሆን የመሞት እድል ምንድነው? ሰፊ ነው። ግን ትሞታላችሁ አይደለም የሚሏቸው፣ ለዓላማ ትሰዋላችሁ ስለሚሏቸው ልጆቹ ይጀግናሉ። ሃሌሉያ! ሳይንሱ እንደዛ ነው። የምትሰዋው ጠላትን አጥፍተህ ነው። ለዓላማ እንደሚሞቱ ስለሚነግሯቸው ሞትን ምን አይሉ። ሞትን የማይፈሩት ሞት ስለማያስፈራ አይደለም። ሰዎቹ በህይወታቸው ተስፋ ስለቆረጡ አይደለም። የሚሞቱለትን ዓላማና አጀንዳ አሰልጣኞቹ በደንብ ነግረዋቸዋል። ስለዚህ ልጆቹ፣ ወታደሮቹ፣ ተዋጊዎቹ፣ አዛዦቹ ምናምን በጦርነት ውስጥ እንደሚሞቱ ቢያውቁትም ግን የሚሞቱለት ዓላማ እንዳለ ስለሚያውቁ ጠላት ብለው ከሚፈርጁት አካል ጋር ሁልጊዜ ምን ያደርጋሉ? ይዋጋሉ። በሚዋጉበት ሰዓት መሞትም መግደልም እንዳለ እኮ ግን ምን ይላሉ? ያውቃሉ። ሞት እንዳለ እንኳን አውቀው ወደ ጦር ግንባር የሚሄዱት አንድ ነገር ገብቷቸው ነው። ብሞትም ለምን እሞታለሁ ብለው ነው። አጃጃጃ ለዓላማ። ስለዚህ በህይወት ትልቁ ኪሳራ ያለ ዓላማ መኖር እንጂ መሞት አይደለም እምላችሁ። ለዛ ነው አያያ ለዚህ ነው ወታደር ሞታ ይባላል፣ ተሰዋ ነው የሚባለው ቋንቋው ራሱ። አሜን ነው ወይ? ኮሎኔል ከሌ ተሰዋ፣ እንትን ከሌ መቶ አለቃ ከሌ ምን ተባለ ነው የሚለው። ወተሰዋ መስዋዕት ሆነ። ለምኑ? ለአገሩ፣ ለህዝቡ፣ ለባንዲራው። ምን ማለት ነው? ህዝብ፣ አገር፣ ባንዲራ ዓላማ ነው ማለት ነው። አሁን እኔ ሚሊተሪ ሳይንስ አይደለም እየነገርኩ ያለሁት፣ እንዲገባህ ነው ማወራ። አሜን ነው ወይ? ዓላማው ነው። ተሰዋ። ለምን ተሰዋ? ለሀገሩ ተሰዋ፣ ለባንዲራው ተሰዋ፣ ለምድሩ ተሰዋ። አገር ብርግር። ለምንድን ነው የአድዋ ጀግኖችን መታሰቢያ ያን የሚያክል ፓርክ የተሰራላቸው? አድዋ አዲስ አበባ ፒያሳ ላይ ለምን የተሰራላቸው? ጀግንነት እኮ ስለሰሩ ነው። ጣሊያንን በዛ ሁሉ መሳሪያ ዘረፍ ጣሊያን በጣም ዘመናዊ ጦር ይዞ መጥቶ ግን በወኔና በአገራዊ ስሜት ኢትዮጵያውያን እንዳለ እንደ አንድ ቆመው ብዙ የሰለጠነ ዘመናዊ መሳሪያ ያለው በዓላማ አገራቸውን ይወዱ የነበሩ ትውልዶች ስለነበሩ ታሪክ የማይሽረው ስራ ሰርተው አዲስ አበባ እምብርቱ ላይ አሁን ማን ያለው? ግን ስታዩት ምን ይሰማቸዋል? እነዛ ጀግኖች ምን ያሉ ስለሆኑ የተሰዉ ታሪክ የሰሩ ስለሆኑ። እነዛ ሰዎች ሞተዋል ካልከኝ አልሞቱም፣ ሕያው ናቸው። ለምን? ዓላማቸው ነው እዛ ውስጥ የከተታቸው። አሜን ነው ወይ? ለዚህ ነው አድዋ ስትል ኢትዮጵያ ፒክቸር ይመጣልሃል። 83 አካባቢ መሰለኝ የኢትዮጵያ ብሔር ብሔረሰቦች አሉ እዛ ውስጥ። አድዋ ውስጥ የሌለ ብሔር ያልተዋጋ ለሀገሩ ዋጋ ያልከፈለ ሰው ለምን? ለኢትዮጵያ። ስለዚህ ታሪካቸው ሕያው ሆኖ ይኖራል። ለምን ስትሉ ሞት አይደለም የሞቱት እነዚህ። እንዲገባችሁ እኮ ነው እዚህ ውስጥ የገባሁት። ሃሌሉያ። እንደ ክርስቲያንም ዳግም እንደተወለደ የእግዚአብሔር ልጅ እንደሆነ በእግዚአብሔር መንግሥት ውስጥ እንደተጨመረ ሰው አሻራችሁን በእግዚአብሔር ቤተ ክርስቲያን ላይ በክርስቶስ አካል ላይ ጥላችሁ ለመሄድ የምትኖሩለትን ዓላማ የሚያሳውቃችሁ ቅዱሳት መጻሕፍት ናቸው። ሃሌሉያ ሃሌሉያ። ለምሳሌ እኔ ሞትን አልፈራም። ሞትንም አልፈራው ተስፋ ስለቆረጥኩ አይደለም። ለዓላማዬ ልኖር ብቻ ሳይሆን ለሞት ዝግጁ ነኝ። እኔ የምሞተው መቼ ነው ታውቃላችሁ? የተጠራሁበትን ዓላማና አጀንዳ ትቼ አሁን ቸርች ዘግቼ
መርካቶ ገብቼ እልል ያለ ቅልጥ ያለ ኢምፖርትና ኤክስፖርተር ሀጂ ቱሬን ብተካው ሞቻለሁ። አሜን ነው ወይ? አፖስትል ይድነቃቸውና ቤተሰቡ አስመጪና ላኪ ብዬ ውሎዬ መርካቶ፣ ውሎዬ ባንክ፣ ቸርች የሚባል አቁሜ ማአት 600 ስካኒያ 500 አውሮፕላን ምናምን ቢኖረኝ እኔ ሞቻለሁ። የሞትኩት ከተጠራውበት ዓላማ መውጣቴ ነው። እግዚአብሔር እኔን ወደ ማሌጋዲያባስ ምነው ባቀያየረን እኔን ባረገልኝ ወገው መንፈስ። ሃሌሉያ አሜን ነው ወይ? ኢየሱስ ያድናል። ዓላማ ሞቻለሁ። በቃ እኔ ከተፈጠርኩበት ዓላማ ውጪ ነው የኖርኩት። ሃሌሉያ እንደ እግዚአብሔር ያለ ማንም አታዳቫኒያስ ሃሌሉያ ሃሌሉያ እንደ እግዚአብሔር ያለ ማንም። አየ እንደዚህ አይነት ስብዕናህና እንደዚህ አይነት ሰው አድርገው ሊሰራ የሚችል ምንን ስታቅ ነው? ቅዱስ መጽሐፍትን ስታቅ ነው። ፕሮግራሙን እግዚአብሔር ባንተ ያለውን ስታቅ ነው። በጣም ከእግዚአብሔር የሚገርመኝ የሰጣችሁን ነገር መልሶ ይጠይቃችኋል። ሃሌሉያ የሰጣችሁን ይጠይቃችኋል። ይኸውላችሁ ምን ሆናችሁ ለመኖር ነው የምትፈልጉት? እኔ ድሃ መሆን አልፈልግም፣ ድሃ መሆንም አልችልም። ድሃ መሆን የማልፈልገው ድሃ መሆንም የማልችለው ግን ድህነት ባለበት ሀገር ስለማልኖር አይደለም። ዓላማዬን ለማሳካት ድህነት አንዱ ጠላቴ ስለሆነ በሱ ላይ አልቀልድም። ዓላማዬን እንዳላራምድ ከሚከለክሉኝ አንዱ ምንድነው? ድህነት። ስለዚህ ድህነት ስትለይ ጠላቴ ነው የሚታየኝ። ከሱ ጋር እቃቃ ልጫወትም፣ ተከባብረን እንኑራለን ዘርበለው ምለው አልቀልድም። አንዳንድ ሰው እኮ ድህነቱን ኢንጆይ የሚያደርገው ለምን እንደሆነ ታውቃለህ? የሚኖርለት ዓላማና አጀንዳ ስለሌለው ወይም የተፈጠረበትን ፐርፐዝ ስለማያውቀው። ሃሌሉያ ምንም አይመስለው። እሱ ከበላ ከጠጣ ከለበሰ ከነዳ በቃ ዓለም ያለቀ ይመስለዋል። በቃ ሃሌሉያ እየገባችሁ ያለ ይመስለኛል። ሃሌሉያ ወራካዲያባስ ከአንድ ሰው ላይ ቅርፊት ይወድቃል። ያለ መክሊት ያለ ታለንት ያለ ዲቫይን ፕሮግራም ወደዚህ ምድር የመጣ ሰው የለም። ወደ ኋላ ዩቲዩብ ላይ ተመልሳችሁ ሂዱ። ኤፌሶንን አስተምሬያለሁ። አስቀድሞ ያዘጋጀው መልካም ሥራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእጅ ምኖች ነን ስራዎች ስለ መዳን በጸጋ ተናግሮ ኤፌሶን ምዕራፍ 2 ከቁጥር 8 እስከ 10 ባለፈው አንብቤላችኋለሁ። ወደ ኋላ ሄዳችሁት ዴስቲኒህን የኑሮ ትርጉምህን የሚያስተካክልልህ በዛ ዓለም ውስጥ ስትገኝ ነው። ዝብርቅርቅ አብስትራክት ህይወት የምትኖረው ለዛ ነው። ወደዚህ ምድር የመጣውለትን ዓላማ አውቀዋለሁ። ሃሌሉያ እንዳይመስልህ አሁንም ውትድርና ጋር ልመልስ። እየተዋጉ ጦር ሜዳ ላይ ጓደኛው ሲሰዋ ትቶት የሚሄደው ጨክኖበት አይደለም። መጀመሪያ ጓደኛው ከተሰዋ በኋላ ጠላትን ማባረር አለበት፣ መቀጠል አለበት። ጠላት ቀጠናውን ከለቀቀ በኋላ ነው ቢያንስ ምን መሰብሰብ የምትችለው? ሬሳ መሰብ። ጨክኖ አይደለም ትቶት የሚሄደው። ዓላማው እየተዋጋ ያለው ማጥፋት አለበት። ክፉ ሰው ስለሆነ አይደለም። ሃሌሉያ ሃሌሉያ። ዓላማህ ነው የሚያስቀጥል፣ አጀንዳ ነው የሚያስቀጥል፣ የተፈጠርክለት ዓላማ ነው የሚያስቀጥል። ሃሌሉያ። ትንሽ ነገር በህይወታችሁ ሲገጥማችሁ ተስፋ ለምን እንደምትቆርጡ ታውቃላችሁ? የምትኖሩለትን አጀንዳ አታውቁትም። ሰማይ የሚደፋባችሁ 6 ወር የጀነጀነሽ ቦይፍሬንድሽ ስልክ ሲዘጋብሽ ሰማይ ምድሩ ዞሮ መርዝ ካልጠጣው እምትይ ወተት ጠጪ ይልሻል የሰራዊት አምላክ እግዚአብሔር። ማማ 1 ዓመት የጀነጀንካት ልጅ ስልክ ስትዘጋብ ቢሾፍቱ ነው የምገባው የምትለው ሆቴሉ ነው ወይስ ውሃ ውስጥ? ምንድነው? ምን ስለሌለ? ኧረ እንኳን ያላገባች አንተም ብታገባ ራሱ አንድ ቀን ትገባ ነበር ቢሾፍቱ ውስጥ። እንዳንተ አይነት ዓላማ ቢስ ከማገባቷ ጥሩ አደረገች። እንኳን ስልኩን ምን አለችው? እንኳን ዘጋችው።
አንተን አግብታ ትሰቃይ እንዴ? ዓላማ የለህም አንተ። አንቺ ከሌለሽ እኔ አልኖርም። እሷ ሳትኖር አባተ ቤት ስንት ዓመት ኖረ የለ እንዴ? እሱ ሳይኖር ስንት ዓመት ኖረሽ የለ እንዴ? ምን ስለሌለ? ዓላማ። ምን ስለሌለን? ዓላማ። የመኖር ብርታት፣ የመቀጠል ብርታት፣ በህይወታችሁ ለውጥ የማምጣት ብርታትን በህይወታችሁ ምን እንደሚያመጣ ታውቃላችሁ? የምትኖሩለትን ዓላማ ማወቅ። አሁን ይሄም ብለው ቀልድ መስሎ ነው አይደለ? በዚህ አይነት ምክንያት ራሳቸውን ያጠፉ ብዙ ሰዎች አሉ። ፍቅረኛ የከዳች መኪና ውስጥ ገባለሁ፣ እንደዚህ ሆናለሁ፣ ምናምን እንደዛ ምናምን አለ። ለምን? ዓላማ የለው፣ ዓላማ የላትም፣ ዓላማ የላቸው። ክብር ለኢየሱስ ይሁን። አየ ቅዱሳት መጻሕፍት ሕይወትህን ለምን እንደምትኖር ክሊር የሆነ ነገር ይሰጡሃል። ይሄን ዝም ብሎ በትንቢት አይደለም የተካፈልኩት። ለዓላማ መኖር እግዚአብሔር በቃል ውስጥ ነው ያስተማረኝ። ምክንያቱም ጴንጤ ሆኖ ትንቢት የሌለው ሰው የለም። ስለናንተ እግዚአብሔር ሲያስብ ሰዎች እናንተን በጓደኝነት ሳይሆን በትዳር ብቻ ሳይሆን በሆነር ብቻ ሳይሆን ስለ እግዚአብሔር መንግስት እንደ ክርስቲያን ሲያስቡ አሻራችሁ ምን አለ? you have to ask። ራሳችሁን መጠየቅ አለባችሁ። ይሄንን እንድታውቁ ቅዱሳት መጻሕፍት ናቸው የሚያሳውቃችሁ። ለተጠራችሁለት ለተለያችሁለት ዓላማ። ይሄ የሙሉ ጊዜ አገልጋይ ስለመሆን አይደለም የማወራው እኔ። ፓስተር፣ ነብይ፣ ሐዋርያ ሆኖ ቸርች ውስጥ የሙሉ ጊዜ አገልጋይ ስለመሆን አይደለም። ሃሌሉያ። በየአንዳንዱ ስፍራ ላይ እግዚአብሔር ሲያስቀምጣችሁ የራሱን አጀንዳ ነው። በቅርብ አንድ ኢንተርቪው አየው፣ ፋና ቴሌቪዥን ላይ ይገኛል። አሊ አብዶ የሚባሉ የአዲስ አበባ ከንቲባ ነበሩ። እኛ አዲስ አበባ ላይ ማለት ነው እሳቸው። እና በስልጣን ዘመኖት ደስ ካሉት ነገር ማይጸጸቱበት ሲባሉ ብዙ መስጊዶችን ሰርቻለሁ አሉ። በረባ ችግር የለባቸውም እነሱ ታውቃለህ ብለው ይጠቃቅሳሉ። በቃ አይጸጽታቸውም። ስልጣን እንደሚለቀቅ ገብቷቸዋል። ግን በህይወት ዘመን ፋና ላይ ያለ የፋና ቴሌቪዥን ጋዜጠኛ ነው የሚጠይቃቸው፣ እንግዳ አድርጓቸው ማለት ነው። እና እንዲና በህይወቴ ማለት ጸጸቷል ይሄንን መስጊድ መስጠት የአዲስ አበባ ይሄን መስጊድ በሱ ዘመን ነው አዲስ አበባ ምን በምን የሆነችው። እሱ ወርዷል፣ መስጊዱ ግን ለሚቀጥለው ጄኔሬሽን ተላልፏል። ዓላማ ማለት አየኸው፣ አጀንዳ ማለት አየኸው። አሁን የሙሉ ንግድ ቦታ እግዚአብሔር አሳልፎ ገንዘብ አሳልፎ ይሰጣል። ግሬስ አሳልፎ ምንድነው? አየ ኖት ኦንሊ በቸርች ብቻ አታስበው። እግዚአብሔር ምን ይሰጣል? ስልጣን ምን ይሰጣል? ፖዚሽን ምን ይሰጣል? ዕውቀት ይሰጣል። እግዚአብሔር የሆነ ነገር ይሰጣል። ገንዘብ ይሰጣል። ምንድነው የምታደርግበት? ከሌሎች ገንዘብ ካላቸው ከምታውቃቸው ጎረቤቶች ምናምን በተለየ አንተ በእግዚአብሔር መንግስት ውስጥ ምንድነው? ዕውቀት በእግዚአብሔር መንግስት ውስጥ ምንድነው? ቤተክርስቲያን የሚለው ቃል የአዲስ ኪዳን ትርጉሙ አክሌሺያ ነው የሚለው በግሪክ። ቤተክርስቲያን ማለት ምን ማለት እንደው ታውቃላችሁ? ለአንድ ዓላማ ለአንድ ተልእኮ የተሰባሰቡ ሰዎች የሚገናኙበት ማለት ነው። ለስንት ዓላማ? ለአንድ ዓላማና ተልእኮ። ይሄ በየቦታው ትንቢት የሚለቃቅመው እኮ ምን የሌለው ነው? ዓላማ የሌለው እኮ። በጉብዝናው፣ በጤንነቱ፣ በብርታቱ ገንዘብ ባለው ሰዓት እግዚአብሔር አይልም። ሲመታ የት ይላል? ሲመታ ሲወርድ፣ ጤንነቱን ሲያጣ፣ ፖዚሽኑን ሉዝ ሲያደርግ፣ የነበረው ቦቴ መኪና ድርጅት ሲዘጋበት፣ ሀብቱ ሲከር፣ ባንክ ዳ ሐራጅ ሲሸጥበት ተጣጥፎ ቸርች ውስጥ ታገኘዋል። ሲበለሻሽበት እግዚአብሔር ሬፊውጂ ካምፕ ብቻ ነው ያለ ማለት ነው። ስታጣ የምትሰበሰብ ዓላማ ሲኖር ማግኘትህንም ለማን ታውለዋለህ?
ማጣትህንም ለማን ታውለዋለህ? በሽታህንም ጤንነትህንም ስኬትህንም ውድቀትህንም ለማን ታውለዋለህ? ለእግዚአብሔር። ለዚህ ነው ዩኒቨርሲቲ የገቡ ልጆች ሁሉ አይመረቁም። ዓላማ ያላቸው ልጆች ናቸው ዩኒቨርሲቲ ውስጥ ተመርቀው የሚወጡት። ሃሌሉያ። አንደኛ ክፍል የተመዘገቡ ተማሪዎች ሁሉ 12ኛ ክፍል ዩኒቨርሲቲ ገብተው ያውቁ። ዓላማ ያላቸው ከመጀመሪያው መጨረሻቸውን ያዩ ልጆች ናቸው የገቡት። ይሄን ማወቅ አለብን። ሃሌሉያ። ወታደር ማሰልጠኛ ውስጥ የገባ ሁሉ ወታደር ሆኖ አልወጣም። የከዳ ማት አለ። ዓላማ ያላቸው ናቸው የቀጠሉት። ጴንጤ ሆኖ ቸርች የገባ ሁሉ አይደለም የሚቀጥለው። ለክርስቶስ የቆረጡና ዓላማ ያላቸው ሰዎች ናቸው በእግዚአብሔር መንግሥት ውስጥ ትልቅ ስፍራ የሚኖራቸው። ለዚህ ነው ዓላማህን ለማሳካት ግብዓት እንደሚያስፈልግ ስለማታቅ ነው ሲቸግር ብቻ ትንቢትና ጸሎት የምትፈልገው እንጂ የእግዚአብሔርን ቃል ሮብ፣ ዓርብ፣ እሁድ ጸሎት ማጥናት፣ ሴል ባይብል ጥናት ምናምን ለዓላማ እንደሚደግፍ አታቅም። ግብዓትህ እንደሆነ አታቅም። ምን ማለት ነው? ለምሳሌ ዝዋይ ለአገልግሎት ለመሄድ ሳስብ የመጀመሪያው መኪናዬን የማየው ነዳጅ ነው። ክብር ለኢየሱስ ይሁን። ምንድነው የማየው? ነዳጅ ከሌለው እኔ መሄድ ፈልግም እዛ ሊያደርሰኝ አይችልም። ዓላማዬን ምን አይልልኝም። ሁለተኛ ጎማ፣ የመኪናዬ ጎማ ጤነኛ ነው ወይ? ቀጥሎ ዘይት። እነዚህን ነገሮች ቼክ የማደርገው ዝዋይ ሄጄ ለማገልገል በአንድም በሌላም መልክ ኮንትሪቢዩሽን ስላላቸው እንጂ ዝዋይ ስቆም ማይክሮፎን ስለሚያስይዙኝ አይደለም። ዝዋይ ሄጄ አጋንንት ለማውጣት ጎማው ንጹህ መሆን አለበት፣ በሰላም ለመድረስ መኪናው ጤነኛ መሆን አለበት። ቴክኒክ ችግር ከገጠመኝ አደጋ ልደርስ እችላለሁ። መንገድ ላይ እኔም ልጎዳ እችላለሁ፣ ሌሎችም ላይ ላደርስ ምን እላለሁ እችላለሁ። ነዳጅ ከሌለው መሃል ላይ ልቀር እችላለሁ። አያችሁ፣ ዓላማ ያለው ሰው ሮብ፣ ዓርብ፣ እሁድ ፕሮግራም አይባልም፣ ዩቲዩብ አይባልም፣ ጸልይ አይባልም። ዓላማ ስለሌላችሁ ነው መንፈሳዊ ዓለም ላይ የምትቀልዱ። ግብዓቱ ወዴት እንደሚያደርሳችሁ ስለማታውቁ ነው። እኔ በመንፈሳዊ ነገር እማልቀልደው እያንዳንዱ ቀን ግብዓቴ ነው ለምፈልገው ዓላማና አጀንዳ። ዓላማ ቢስ ትውልድ ስላለ ነው። ዓላማ ግብዓትን ሃሌሉያ። ያመመ ጊዜ እኮ ሳትወድ በግድ ከወርወር ቸርች ትሆናል። ጤና ቢቃው ወይ ሐኪም ቤት ነው ወይ የት ነው? ቸርች ነው። በየጠበሉ በየቡናም ትሞክራለህ። ዓላማ ማክሬዲያስ ሃሌሉያ ሃሌሉያ ሃሌሉያ። አየ ግብዓት ነው የእግዚአብሔር ቃል። ቅዱሳት መጻሕፍት ሲገስጹ ሲመክሩ ለበጎ ሥራ ሲያዘጋጁ ዓላማውን እግዚአብሔር ባንተ ያቀደውን እንዲፈጽም የሚያደርጉ ግብዓቶች ናቸው። ልክ እኔ ዝዋይ ለመሄድ የጎማ የሞተር የዘይት የነዳጅ ጥያቄ መመለስ እንዳለበት ሁሉ የእግዚአብሔርን ቃል ካላወቅ እግዚአብሔር ባንተ ያሰበው እንዴት ይንገርህ ራሱ እግዚአብሔር ላንተ። ፕሬዝ ጋድ ሃሌሉያ። ድሃ መሆን አትፈልግም፣ ግን ድሃ ለመሆን ለምን እንደማትፈልግ በግልጽ አታውቀው። ከድህነት የእግዚአብሔር ቃል እንደሚያሸሽ በሽተኛ መሆን አትፈልግም፣ ከበሽታ የእግዚአብሔር ቃል እንደሚያሸሽ አታውቀው። መጽሐፍ ሲናገር እንደውም ጻድቅ በምቹ ጊዜ ምን ይላል አለ? ይለምናል ነው የሚለው፣ ይጸልያል ነው የሚለው። ቻሌንጁ ሳይመጣ ተግዳሮቱ ሳይመጣ። ለዚህ ነው የሚሰማኝ አለ መጽሐፈ ምሳሌ ምዕራፍ 1 ላይ ነው ይሄ ቃል የሚገኘው 27 ቁጥር አካባቢ ይመስለኛል። በእርጋታ ምን ይላል አለ? ይቀመጥ። ከመከራም ስጋት ምን ይላል አለ? ሃሌሉያ ሃሌሉያ። ይህንን ነው ማወቅ ያለብን። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን።
በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ፣ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.